እሱም ማድረግ ነበረብኝ። ምን አደባባይ ላይ ጥለሽኝ መሄድሽን ነው ማድረግ ነበረብኝ የምትይኝ? ሀቁ ላይ ለመድረስ ለጠላቶቻችን ሴራ በጥቂቱም ቢሆን መገዛት ነበረብኝ። ምን ማለት ነው ደግሞ? ብልጥ ልሆን ሲሉ ብልጣ ብልጦኝ የተገኘሁባቸው ሆነ። ይሄ ነገር እንደማያስደስትሽ በደንብ አውቃለሁ። እንዴ አልገባኝም። አሁንም ከናሆም ፍቅር ይዟታል ብለሽ ነው እንዴ የምታስቢው? ትሰሚኛለሽ? ደግመሽ እንዳትደውይልኝ እሺ? ለነገሩ እኔ ነኝ ጥፋተኛ። አንቺ ቁም ነገረኛ ብዬ እዚህ ድረስ መምጣት። ኑሐሚንን በስተመጨረሻ ታሪክ ሰርታለች ማለት ነው። ጠላቶቻቸውንም አሁን ላይ ልካቸውን አስገብታቸዋለች። እንግዲህ አምራንም የውሸት ፍቅረኛ ይዛ መታ ነበረ። ማለትም ከዚህ በፊት ናሆም ከሌላ ሰው ጋር ፍቅር ግንኙነት እንደነበረው እንግዲህ አምራን ታውቃለች። ያን ፎቶን በመውሰድ እንግዲህ ፎቶሾፕ በማሰራት አሁን ላይ አርግዛለች በማለት እንግዲህ አልማዝን ወደ ናሆም ህይወት ይዛት መታ ነበረ። ታዲያም በዚህን ጉዳይ ናሆም እና ኑሐሚን እንዲጣሉ አድርጋ ነበር በሰዓቱ። በእርግጥ ኑሐሚን ተናዳ ቢሆንም ነገር ግን ለጠላቶቻችን ቦታ መስጠት ነበረብኝ ማለት ሁለቱ እንደተለያዩና እንደተጣሉ በማስመሰል አሁን ላይ ታዲያ አምራን የሚያዝን ልብ እንዳላት ሆና እንግዲህ ከናሆም ጋር እንድትለያዩ አልፈልግም፣ ይህን ሆን ብሎ ያደረገው ዳግም ነው በማለት ታዲያ ለኑሐሚን ደውላ ነበረ። ናሆምም ይሄን ነገር እንዳላደረገው ደጋግማ ወይዘሮ ዝናሽ ለናሆም ስትነግረው ነበረ። ነገር ግን ናሆም በሰዓቱ ለልጁ አደልታ ነበር የመሰለው። ምክንያቱም ከዳግም ውጭ ይህን ነገር ማንም ሊያደርገው አይችልም በማለት ሆን ብላ እንግዲህ አምራን ያን ቤት እንዲበጠበጥ እየሰራች ነበረ። ታዲያ በዚህም ጉዳይ ሴራዋ ከሽፏል ማለት ነው። በዚህም ጉዳይ የምናወራ ይሆናል። ኑሐሚን አያቷ መጣ ነበረ። ስለዚህ አሁን ላይ በሰርጋቸውና በፍቅራቸው እጅጉን ደስተኛ በመሆን ለኑሐሚንም ስጦታ አበርክታለች። በዚህም ጉዳይ የምናወራ ይሆናል። በሌላ በኩል እንግዲህ ናሆም የኑሐሚን ታሪክ መስራትም እጅጉን በጣም አስደንቆታል፣ አስደስቶታል ጭምር ማለት ነው። ምክንያቱም በዚህ ደረጃና በዚህ ሁኔታ ኑሐሚንን አልጠበቃትም ነበረ። ያው ኑሐሚንን የምናውቃት በየዋህነትና እንዲሁም ደግሞ ለሰዎች ስታዝንና ስትራራ እንጂ እንደዚህ አይነት ነገሮችን አራቅቃ አስባ እዚህ ነገር ላይ ትደርሳለች ብሎ አላሰበም ነበረ። በሌላ በኩል እንግዲህ ናሆም ዳግምን ይቅርታ ጠይቆታል። ምክንያቱም ደግሞ አሁን ላይ ዳግም ያለበት ሁኔታ እጅጉን ከባድ ቢሆንም ነገር ግን አሁን ላይ ሰንበታን የገደለው አቶ ሌኩን እንደሆነ እንግዲህ ናሆም ደርሶበታል። ይህንም ደግሞ አምራንንና ኤርሚያስን ፍጥርቅ አድርጎ እያጨናነቃቸው እንዲሁም ደግሞ እያፋጠጣቸው ነው የሚገኘው። ምን ተፈጠረ የሚለውንም በዚህ ጉዳይ የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አምራንም እንደለመደችው እንግዲህ ሴራዋና ተንኮሏ ቀጥሎ ነበረ። ታዲያ በአሁኑ ሰዓት ግን አልተሳካላትም ማለት ነው። ምክንያቱም ኑሐሚን ለጠላቶቻችን ቦታ መስጠት ነበረብኝ በማለት አሁን ላይ ልካቸውን አስገብታቸዋለች ማለት ነው። እንግዲህ አምራን ቀጥታ ኑሐሚንና ናሆም የተለያዩ እና የተጣሉ ስለመሰላት ብቻ ለኑሐሚን ጋር ደውላ ነበረ። በቃ ኑሐሚን በጣም ነው የምወድሽ፣ ታውቂያለሽ ከዚህ በፊት የነበረ ስራዬና በድሮ ታሪኬ እንድታይኝ አልፈልግም፣ ግን ደግሞ አንቺን በጣም ነው የምወድሽ። አሁን ላይ በጣም ታሳስቢኛለሽ። ናሆም እና አንቺ በጣም አሁን ላይ ሳያችሁ በፍቅር ተሞልታችሁ፣ ናሆም እኔ ጋር እንደዚህ ደስተኛ ሆኖ አያውቅም። ከአንቺ ጋር ግን እጅግ በጣም ደስተኛ ነው። ስለሆነ አሁን ላይ ይህን ነገር ያደረገባችሁ ዳግም ነው። ምክንያቱም ዳግም ከኔ ጋር መጥቶ ነበረ ቀድሞ። ምክንያቱም አንቺና ናሆምን እንድንለያያችሁና እኔ ከናሆም ጋር እንዲሆን እሱ ደግሞ ከአንቺ ጋር እንዲሆን ይፈልጋል። ስለዚህ ይሄን ነገር ደግሞ ፎቶሾፕ አሰርቶ ነው ያመጣ በማለትም ስትነግራት አሁን ላይ ታዲያ ኑሐሚን ፎቶሾፕ መሆኑ መጀመሪያውንም ገብቷታል። ነገር ግን ናሆም ንግግር ግራ ጋብቷት ነበረ። ምክንያቱም እችን ሴት አላቃትም፣ ግን ደግሞ ሻሸመኔ የሆነች ልጅ ጋር ተዋውቂ ነበረ ማለቱ በጣም ግራ ጋብቶታል። ምክንያቱም ያን ነገር ከዚያ በፊት ኑሐሚን ሰምታው አታውቅም። በዛ ላይ ደግሞ አምራን የመጀመሪያ አይነት ብሎ ነግሯት ስለነበረ ግራ ተጋብታለች። ቆይ እኔ ለምንድን ነው ግራ የምታጋባ? አምናለሁ ነገር ግን ለምንድን ነው ከአንተ ጋር እንድወስንና ከአንተ ጋር እንድሆን የማታደርገኝ? ማለት ለምንድን ነው ግራ የምታጋባኝ ብላ በሰዓቱ እየጠየቀችው ነበረ። በእርግጥ በሰዓቱ ናሆም በጣም ደንግጦ ነበረ። ምክንያቱም ዱብዳ ነገር ነው የወረደበት። እንግዲህ መታ አንተ የልጅ አባት ነህ፣ አንተ ጨካኝ፣ አንተ አውሬ እያለች እንግዲህ ብዙ ነገሮችን እየቀባጠረች ነበረ አልማዝ። ምክንያቱም
እንዴ አንተ እንዴት ነው አንቺ የምታስበው? እያለች እንግዲህ ኑሐሚንን ለእኔ መሆን ያልቻለ ማለት እንግዲህ በወዴ ልጁን ይዤለት እኔ ሁለት ነብስ ሆኜ ለእኔ ማሰብና ለእኔ ማዘን ያልቻለ ሰው እንዴት ነው ነገ ጠዋት አንቺ ስታረግዥም ልክ እንደዚህ ነው የሚያደርግሽ፣ ተጠቅሞ ይተውሻል እያለች እንግዲህ ብዙ ነገሮችን ስትቀባጠር ነበረ። ነገር ግን ኑሐሚን አፏን እንድትዘጋና እንዲሁም ደግሞ ፍቅሯን እንድታጨልምባት የሞቀ ፍቅሯን እንድታጨልምባት እንደማትፈልግ ደጋግማ ስትነግራት ነበር። እሷ ግን ልትሰማ አልቻለሽም። እውነት ለመናገር በጣም ትወና ትችላለች ብዬ ነው የማስበው አልማዝ። ምክንያቱም እንግዲህ አምራን በገንዘብ ገዝታ ነው ያመጣሻት። በገንዘብ ተገዝታ ነው ይህን ሁሉ ድርጊት ስታደርግባት የነበረ ማለት። ታዲያ አምራን ምን ብላታለሽ? አሁን በኋላ ስራሽን ጨርሰሻል መሄድ ትችያለሽ ስትላት፣ እንዴ ገንዘቤን ስጭኝ እንጂ ብላለች። ታዲያ አሁን ላይ የቤት ኪራይ ልትከፍለላት እንደምትችልና እንዲሁም ደግሞ ከዚህ በኋላ ስታስፈልጋት እንደምጠራትም ነግራት ነበረ። ታዲያ አሁን ላይ አምራን በጣም ነበረ ኮምዝዝ ያለችው። ምክንያቱም ይሄ ለምንድን ነው ግን እኔ የማይሳካልኝ? ለምንድን ነው በቃ ይሆናል በቃ አሁን ላይ ተሳካልኝ ሆነልኝ ስል አይሆንም፣ ለምንድን ነው ግን አምላኪ ወይ እያለች እንግዲህ ተንኮልና ሴራዋ ለምን አልተሳካልኝ ብላ ነው ወደ ፈጣሪ እያማረረች የምትገኘው። ታዲያ አሁን ላይ እንግዲህ እና ዳግም በሌለበት ይሄ ነገር እጁ የሌለበትን እሱ አሁን ላይ ሀሳቡ አባቱ ነው። ሀሳቡ ደግሞ ኑሐሚንና ናሆም እንዳይጋቡ ይሄ የእሱ ስጋት ቢሆንም ግን ደግሞ በዚህ ደረጃ ገንዘብ በገንዘብ ገዝቶ እንደገና ፎቶሾፕ አሰርቶ እንዲህን እስከዚህ ድረስ አይሄድም። እንዲያውም አምራንን የጠየቃት የነበረው ዳግም ያገኛት እንግዲህ አምራንን ስለ አባቱ ጉዳይ እንድታወራው ነው። ምክንያቱም ኤርሚያስ እንግዲህ ምን ብሎታል? እኔ ስለ አባት እያንዳንዱን ነገር እነግርሃለሁ፣ ማን እንዳደረገው ምን እንደሆነ እነግርሃለሁ በማለት እንግዲህ ለዳግም ተቀጣጥረው ነበረ። ታዲያ ኤሚ ቀድማ ስላገኘችው ሁሉንም ነገር ለኤርሚያስ እንዳይናገርም ብቻ ሳይሆን እንዲሁም ደግሞ ኤርሚያስ አሁን ላይ ቪዲዮ እንደሌለው አረጋግጣ ነበረ። ስለዚህ ከዚህ በኋላ ካረጋገጠች በኋላ ምንድን ያደረገችው ኤሚ ከዚህ በኋላ የምታመጣው ነገር ስለሌለ የፈለግከውን ነገር ማድረግ ትችላለህ ብለው ነበረ። ታዲያ ምንድን ያደረገው ዳጊ ከአምራን ጋር በመሄድ አባቴ ስለ አባቴም ታውቂያለሽ፣ ስለዚህ ኤርሚያስ ዝም ብሎ ለእኔ ሊደውልልኝ አይችልም፣ ሁሉን ነገር እንደምትነግሪው እንደምትገናኙ ሁሉንም ነገር አውቃለሁ በማለት አፋጥጧት ነበረ። እሷ ግን ልትነግረው እንደማትችል እና ስለ አቶ ሌኩን እና ወይም ደግሞ ስለ ወይዘሮ ዝናሽ አሁን ላይ ያደረጉላት እና እንዲሁም ደግሞ በእነሱ ምክንያት አሁን ላይ እንደተለወጠች ጥሩ ሰው እንደሆነች በቃ አሁን ላይ ምንም ነገር ስግብግብነቷ ሁሉ ነገሯ እንድጠፋ እየተናገረች ነበረ። ነገር ግን ዳጊ በሰዓቱ ስላት የነበረ ምን ያህል ገንዘብ ልስጥሽ፣ ስለ አባቴ እንድትነግሪኝ ምን ያህል ገንዘብ ልስጥሽ ብሏት ነበር። እሷም ስለ ገንዘብ ብላ ምንም ነገር እንደማታደርግ ነው ስትናገር የነበረ በሰዓቱ። እንግዲህ በሌላ በኩል ኑሐሚንና ናሆም ይሄ ነገር ሴራና ተንኮል እንደሆነ አሁን ላይ ደርሼበታለሁ። ይህን ያደረገችው ደግሞ ሆን ብላ አምራን ናት። ምክንያቱም ከአንተን ከማግኘቴ በፊት ቅድሚያ እሷን አግኝቻት ነበር እና አሁን ላይ ደግሞ በጣም የሚገርመውና የሚያሳዝነው ነገር ለአንተ ተቆርቋሪና ለአንተ ሀሳቢ በመሆን ናሆም ይሄን ነገር ሊያደርገው አይችልም። ስለዚህ አንቺ ደግሞ የዳግምን ሀሳብና የዳግምን ተንኮልና ሴራ ሰምተሽ ፍቅርሽን ማጨለም የለብሽም በማለት ልትመክሬ እየሞከረች ነበረ። ነገር ግን አሁን ላይ ይህን ነገር ያደረገችው እሷ ናት። ከናሆም ጋር በዚህ ጉዳይ ላይ እንዳልተጣላና እንዳልተጋጨ ተስፋ አደርጋለሁ ነበር ያለችው። በጣም ነው የደነገጠው ናሆም። ምክንያቱም ቆይ እንዴት ይህን ነገር በጭራሽ እሷ ልትሆን አትችልም። ምክንያቱም እንዴ እሷ እኮ ስለዚህ ስለ ፍቅረኛ ምናምን ምንም የምታውቀው ነገር የለም ነበር ያለ። አይ እሷ ናት ይህን ነገር ያደረገችው እሷ ናት። ምክንያቱም እሷ ባትሆን ኖሮ ናሆም እንደዚህ አያደርግም በማለት ለእኔ አትደውልልኝም ነበር። እውነት አትደውልም ማለት አሁን ላይ ዳግም ይሄን ነገር ቢያደርገው ከመሀሉና ከመደሰት ውጪ ኑሐሚንን ለማስተባበል ወይም ደግሞ እንደዚህ ለማድረግ ምንም የምትለው ነገር አልነበረም። ግን ራሷ ስላደረገችው ጅራፍም ራሱ ገርፎ ራሱ ይጨዋል እንደሚባለው አሁንም አምራን እያደረገች ያለችው ራሷ ተንኮልና ክፋቱን ከሰራች በኋላ ራሷ ደግሞ አሁን ላይ ማስተባበያ በመስጠት እንግዲህ እሷ እንዳላደረገችው እሷ ነፃ ለመውጣትና ናሆምን በዚህ ጉዳይ ላይ ጥፋተኛ ለማድረግ እንደዛም ብሎ እንግዲህ ቤተሰብ ሙሉ እንዲበጣበጥና እንግዲህ ጀምሮ ነበረ። ናሆም ቤት ሲሄድም በጣም ፊቱ ተቀያይሮ ነበረ። ግን ዳግም የት ነው በማለት እናቱን እያፋጠጠ ነበረ። ወይዘሮ ዝናሽን በሰዓቱ በጣም ነው ግራ የገባት። ምክንያቱም እንዴ ቆይ ምን ተፈጥሮ ነው ምን ሆነሃል ነበር ያለችው። ታዲያ
ይህን ነገር ያደረገው አሁን ላይ ዳግም እንደሆነ ሁሉንም ታሪኩን እንግዲህ ነግሯታል ለወይዘሮ ዝናሽ። በሰዓቱም አምራን በጣም ነበረ ደስ ያላት፣ በጣም ነው የተደሰተች። ታዲያ ይህን ነገር ናሆም ማለትም ዳግም ሊያደርገው እንደማይችልና ይህን ነገር ያደረገችው ሆን ብላ አምራን እንደሆነ ያለ ነገርም ያን ቤት መታ ይቅርታ እንዳልጠየቀች ማለት እንግዲህ አምራን የገንዘብ ሰው እንደሆነች እና ቃለን ይቅርታ ልብ ኑሯት አያውቅም። እንግዲህ ቤተሰቡ ሲበጣበጥና ቤተሰቡ ሲረበሽ ማየት ነው የሷ ደስታ፣ ብቸኛ ደስታዋ እሱ ነው። ስለዚህ አሁን ላይ ይህን ነገር ያደረገችው ሆን ብላ እሷ ናት ብላ እንግዲህ ወይዘሮ ዝናሽ ከዚህ በፊት ነቅታባት ነበረ። ነገር ግን ናሆም በሰዓቱ ተበሳጭቶ ስለነበረ አምራን በዛን ሰዓት ምንም ነገር እንደማታውቅ ነበረ እንግዲህ ለወይዘሮ ዝናሽ ሲናገር የነበረው። እንግዲህ በሌላ በኩል ኑሐሚንም ከበፊት ፍቅረኛው ጋር ከበፊት ታሪኩ ጋር ምን እንደነበረውና እየጠየቀችው ነበረ፣ ማለት ለምን እንደደበቃት እንደገና ደግሞ ለምንም ይህን ነገር ሚስጥር አድርጎ እንዳስቀምጠው ስጠይቃት ነበረ። ታዲያ ናሆምን በሰዓቱ ያላት ነገር ምንድን ነው? ልክ ተመሳሳይ እንደ አምራን ታሪክ ነው። ምክንያቱም ያችም ገንዘብ ወዳድ ናት በማለት እንግዲህ ታሪኩን ሁሉ ነገር ነግሯታል። እሷም አሁን ላይ በጣም ነው ያዘነችለት። ምክንያቱም በቃ ምን ያህል እንደተጎዳ አሁን ላይ የተረዳሽው ከሱ ምን ያህል ተጎድቶ እንደነበረ፣ አሁን ላይ ደግሞ በምንም ሁኔታ ናሆም መጎዳት እንደሌለበት ነው አሁን ላይ የተረዳሽው ማለት ነው። ታዲያ የኑሐሚን አያትም እንግዲህ ከገጠር ወደ ከተማ ስትመጣ እጅጉን የሚያስገርም ነበረ ያየችው። ማለት አሁን ላይ በኑሐሚንና በናሆም ፍቅር እያስታወሰሽ ያለሽው የድሮ ህይወቷን በቃ አለ አይደል ድሮ ከባሏ ጋር ምን ያህል ስትዋደድ እና ምን ያህል ስትፋቀር እንደነበረ የነበራቸው ፍቅራቸው፣ አንድነታቸው ልክ እንደ ናሆምና እንደ ኑሐሚን የነበራቸውን ነገር በማስታወስ በትካዜ ተግዘው ነው የሚገኙት። ታዲያ በመጡ ሰዓትም እንግዲህ እጅጉን ከባድ ነገር ነው የተፈጠረው። ምክንያቱም ናሆምና ኑሐሚን በመለጣጠፍ እንግዲህ የሆነ ታሪክ እየነገራት ነበረ። የአስር አለቃ ከሌላ ሚስት ጋር ማለትም ሚስቱ ከሌላ ሰው ጋር አብራ ተኝታ አልጋ ላይ ልጃቸው እንደያዛቸውና ልጃቸውም እንግዲህ ሂዶ ለአስር አለቃው እንደተናገረ እየተናገረ ነበረ። ታዲያ ኑሐሚንና ናሆም በዚህም በሳቅ ፍርስ እያሉ ኑሐሚንም ወይኔ ብቻ እያቸው እንዳትለኝ እያለች ነበረ። ታዲያ ይህንም ነገር ወይዘሮ ባፈና እየሰሙ ስለነበረ እንግዲህ ወይዘሮ ባፈና በመጣሽና በሩን ባንኳኳሽም ሰዓት በጣም ነበረ ናሆምና ኑሐሚን የደነገጡት። ምክንያቱም ናሆም ከዛ ኩሽና ተለጣጥፎ እንደዛ መታየት አይፈልግም። ምክንያቱም አንድ ሰው እስካላገባ ድረስ በዛ ልክ መለጣጠፍ ልክ ስላልሆነ ያው እንትናችን ባህላችንም ስለማይፈቅደው በዛ ሁኔታ መታየትን አልፈለገም ነበር። ነገር ግን እሱ አብሮ ተለጣጥፎ ተገኝቷል። እነሱም እንግዲህ ማስተባበያ ለመስጠት እየፈለጉ ነበረ። ማለት አሁን የመጣች ስሏት፣ አዎ አሁን የመጣሁት ልጆቼ ምን ሆናችኋል? ተደናገጣችሁ እኮ እያለች ነበረ። እነሱም አይ በቃ እርግጠኛ ነሽ እያሉ ነበረ። አዎ አስር አለቃ ይሞት ነበር ያለች። ከዛም እንግዲህ አሁን ላይ እንደሰማሻቸው ሁሉ ነገር እየተጠቃቀሱ ነበረ። በዚህም አሁን ላይ እንግዲህ ወይዘሮ ባፈና እጅግ በጣም ደስተኛ እንደሆኑ እየተናገሩ ነበረ። ከሱ ጋር ተለጣጥፈሽ ነው ለካ መተሽም ያልተቀበልሽኝ እያሏት ነበረ። ታዲያ ኑሐሚንም ቢዚ እንደሆነችና ሀሳቧ ተበታትኖ እንደነበረ እየተናገረች ነበር። ነገር ግን በሰዓቱ በእርግጥም እንግዲህ አምራን ህይወቴ ልታጨልምብኝ ነው፣ ትዳሬ ልትበትን ነው፣ ፍቅሬንም እንግዲህ ገደል ልትከተው ነው ብላ በእርግጥም በጣም ሰግታ ነበረ ማለት ነው። ናሆምን በበኩሉ ለጠላቶቻችን ቦታ መስጠት የለብንም፣ ምክንያቱም ከዚህም በላይ ሌላ ነገር ሊያደርጉ ስለሚችሉ እኛ ደግሞ ጠንቀቅ ብለን መጠንቀቅ ይኖርብናል። ምክንያቱም አሁን ላይ ይህን ነገር ካመጡ ነገ ደግሞ ሌላ ከዚህ የበለጠ ነገር ከዚህ የበለጠ ሴራና ተንኮል ሊያመጡብን ይችላሉ ብሏል። በእርግጥም አሁን ላይ ሌላ ትልቅ ዱብዳ ወርዶባቸዋል። ምክንያቱም እንግዲህ ናሆም እንግዲህ መጀመሪያ ላይ እንዳልኳቸው ስለ አቶ ሰንበታ አውቋል። አቶ ሰንበታን የገደለው አቶ ለይኩን እንደሆነ አውቋል። ይሄ ደግሞ እጅጉን በጣም እያሳሰበውና እያስጨነቀው ቢሆንም ነገር ግን ኤርሚያስን ሄዶ እያፋጠጠው ነበረ። ስለ ዳግም አባት ምንድነው የምታውቀው በማለት እንግዲህ ያፋጥጦት ነበረ። ታዲያ እሱም ሁሉን ነገር አምራ እንደተናገረች ነበረ ሲናገር የነበረው እዛ ጋ። ታዲያ አሁን ላይ ኤሚም እንግዲህ ዳግም የአቶ ለይኩን ልጅ እንደሆነ ማለት ወንድማቸው እንደሆነ ነግረዋለች። ሰንበታም የዳግም አባት እንዳልሆነ ግን ደግሞ ምንም ቢሆን አባቱ እንደሆነ
ግን ደግሞ ያው አቶ ሌኩን እንደገደለውም ጭምር እንግዲህ ሁሉን ነገር ነግረዋለች። ታዲያ ናሆም በጣም ነበረ ግራ የተጋባው፣ በጣም ነበረ ያዘነው። ምክንያቱም አባቱ ወንጀለኛ እንዲሆን ወይም ደግሞ ነፍሰ ገዳይ መሆኑን ማወቁ በጣም ነበረ የሰበረው፣ በጣም ነው ያሳመመው። ታዲያ በዚህም አለበዛ እና ዳግም አሁን ላይ እጅጉን የተረጋጋ ይመስላል። ምክንያቱም ሰርጉ በዚህ ምክንያት እንዲዘገይና እንዲራመድ ስለሆነ አሁን ላይ ታዲያ ናሆም ይሄን ነገር አሁን ላይ በሰርጉን እንዲሰረግ አልፈልግም፣ ይሄን ነገር መቀበል አልችልም ብሏል። ምክንያቱም ደግሞ አባቱ ነፍሰ ገዳይ መሆኑ እንደገና ዳግምም የራሱ ወንድሙ እንደሆነ አሁን ላይ ያውቃል። ታዲያ ይህን ነገር ደግሞ ናሆም አሁን ላይ መቀበል አልቻለም፣ ከብዶታል ማለት ነው። ምክንያቱም አባቴ እንደዚህ እስር ቤት ሊገባ ነው፣ አባቴ ወንጀለኛ ነው በማለት በጣም ግራ ተጋብቶ ነው የሚገኘው። ማለት አሁን ላይ አሳልፎ መስጠት አይችልም፣ አባቱ ነው፣ ይወደዋል። በዛ ላይ ደግሞ ዳግም እንግዲህ ወንድሙ ነው። ወንድሙ ደግሞ አሁን ላይ እየተሰቃየ በዚህ ጉዳይ ላይ ሲያየው አላስቻለውም ማለት ነው። ታዲያ ምንድን ነው ያደረገው ናሆም? ሂዶ አምራንም እያፈጣጣት ነበረ። ምክንያቱም ለካ እስከ ዛሬ ድረስ እንደዚህ ስታሽከረክራቸው እና መከራ ስታሳያቸው የነበረ በዚህ ምክንያት ነው። ቪዲዮ ካለ አሁን ላይ ሲጣርግ ይቀበላታለሁ ነው እያለ ያለው። ነገር ግን አሁን ላይ ኤሚ ማድረግ የነበረባት ሁሉንም ነገር ከሀ እስከ ፐ መናገር ነበረባት ብዬ ነው ማስበው። ምክንያቱም ከተናገርሽ አይቀር እያንዳንዱን ነገር ማወቅ አለበት። ናሆም አሁን ላይ ደካማ የሆነ የሚሰማው ስሜት የደካም ስሜት ነው። ምክንያቱም ሚስጥር ከሱ ተደብቋል። ስለዚህ እኔ ለምንድን ነው ሚስጥር ከቤተሰቡ ሚስጥር የምደበቀው የሚለው ነገር እጅጉን እየሰበረው እያሳመመው መጧል ማለት ነው። ወይዘሮ ባፈናና አቶ ሌኩንም እንግዲህ ራት ግብዣ ተደርገው ተገናኝተዋል። እጅጉንም አመስግናለች ወይዘሮ ባፈና። ተወዳጆቼ ለዛሬ ይዤላቸው የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። ታዲያ ተወዳጆች በዚህ ጉዳይ ላይ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። አመሰግናለሁ ተወዳጆች፣ እወዳችኋለሁ። ባይ ባይ።